ካም ምናምን ጋር አትገባም እንዴ ለራስ ከከበደ እኔማ አንዴ ወጥተሽ ደግሞ ድቀን ኧረ አይደለም መኪና ውስጥ መተኛት ማለት እኮ በጣም እንትን ነገር ነው። እኔማ ራሴን ችያለሁ ብዬ እኮ ተናገሬ ለነሱ ራሴን ልቻልኩ ነው የሚያውቁት። የምር ነው እና እነሱም አያውቁም እንደዚህ እንደ መኪና ውስጥ እንደምታደር ምናምን ያውቁማ። አንድ ሳምንት በሙሉ ተለይ ለምን ተናገር እኔማ አይ በቃ እሱን አልፈ እኔ አሁን በግልሽ ብትረጂኝ ነገር ካለ እኮ በግሌ ምን ከዚህ ውጪ የቤት ክራይ እንድከፊልኝና ይሄ ደግሞ የክራይ ደርሷል እዚህ። እሺ የቤቱ ክራይ ስንት? የዚህኛው 15 ቀን ይቀር የዚህኛው 30 ነው። 30 ሺህ የዚህ ሀገር የቤት ክራይ ምን ያስቅሽ? እና ሌላ ዙሮታል ያው ሽበቱላ ባይዘው እንደዚህ ለብሼ ምናምን ስታየኝ እኮ በጣም አሪፍ ግን አይነት እሺ አሁን ቁርስ ልጋብዝህ እኔ። ኧረ እባክሽ ችግር ላይ ሆነ እንዴ ጉስቁል ላልኩብሽ አይደል? ካሜራ ምን አስበሽ ነው? አንድ እኔ ከወንድ ጋር ካዳብቸው ስለሆነ ማለት ከወንድ ጋር እኔ ከወንድ ጋር እንዴ ደግሞ ትመርጣለህ እንዴ? እዚህ ሁኔታ ሰላም ሰላም፣ እንዴት ናችሁ? የአሹ ዩቲዩብ ተከታታዮች ደህና ናችሁ ወይ? እኛ በጣም ደህና ነን። ሰሞኑን በጣም ጠፍቻለሁ። ያው አንዳንድ ነገሮችን ለማስተካከል ነበር። አሁን ግን ተመልሻለሁ ማለት ነው። ጾም እንዴት ነው? እንዴት ይዟችኋል? ላይፍ ምናምን እኔ ጋር በጣም አሪፍ ነው እና አሁን ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ቆንጆ ፕራንክ እንደምትወዱት ተስፋ አደርጋለሁ። ፕራንኩ ምንድን ነው? ሄሉን ነው ፕራንክ ማረጋት። ፕራንኩ የሚሆነው ምንድን ነው? ከቤት ወጥቻለሁ ማለት ተከራይቼ ነው ምኖር የነበረውና የቤት ክራይ መክፈል አልቻልኩም ምናምን ነው ምላት እና እሷ ምን እንደምትል እንግዲህ አብረን እናያለን። ለኔ ሰፖርት ታደርገኛለች ወይስ አታደርገኝም ነው እስቲ እንግዲህ እናያለን። አሁን እንግዲህ እቺ መኪና እንዳጋጣሚ ቆሽሻለችና መኪና ማሳጠቢያ የለኝም እላታለሁ። ብር ቸግሮኛል። ብዙ ነገር ነው የማወራው እና እስቲ ካሜራ ዋና እስቲ ና ያዘጋጀሁትን እንትን ላሳያቸው። ይሄ ማለት አሁን ቤቴ ነው። ያው ጋቢ ምናምን እዚህ ነው ማድረው ምተኛው ነው ምላት። ጋቢ አለ፣ ውሃ ምናምን ያው ጃር ምናምን የለንም ቤታችን። በቃ ይሄ ነው። ኩሽና ከጀርባ አለ ማለት ነው። እንግዲህ እንደምትል መኪናዬም እንደምታዩት ቁሽሽ ብሏል እና ምላት በቃ የመኪናም ያው እንደ ተከራይቼ እንደምን ታውቃላችሁና የመኪናም ክራይ መክፈል አልቻልኩም ምናምን ነዳጅ መምራት አልቻልኩም። ብዙ ነገር ነው ብቻ ምላት ችግር ነው ማውራባት እና ምን እንደምትለኝ እስቲ አብረን እናያለን። እስቲ ልደውልላት። አይ ቲንክ እንግዲህ ቀጥሬያት ነበር ደግሞ እንዳቀረኝ ሁላ ነገር አድርጌ ያለሁትም ያው ካሜራማን ጫሜን እያሳየች በነጠላ ጫማ ነው። በቃ ልክ እንደ ቤት ማለት ነው። እስቲ እዩት። እየጠራ ነው። እስቲ ሄሎ ወይ ሄሎ ሄሎ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ ደህና ነኝ። ደህና ነሽ? አለሁልሽ። ነይ እንዴት ነሽ? ደህና ነሽ? ኩልተፍተፍ አልኩኝ አይደል? ነው ተቆራረጠው። ንፋስ ነው። የቱ ነሽ ነው? ደርሰሻል? ድምፅህ ባይዘው እየተሰማኝ አይደለም። እሺ አሁንስ? አይ አሁን ይሰማል። እሺ አዎ ደርሰሻል? ወዴት ነው? ነይ ቁርስ እንብላ። ነይ ቁርስ ልጋብዝሽ ብዬሽ ነበር። አልበላም። ቭሎግ እየሰራው ነው። ቁርስ ስበላ ስንጠጣ አብረን ነው የምንውለው። ዛሬ ቭሎግ እየሰራው ነው። የቀን ውሏችን ብዬሽ ነበር። አይ እኔ ደግሞ ይቅርብኝ ብዬ ነበር። አይ ማለቴ ቁርሱ ኦኬ። ለነገሩ አሁን ኦልሞስት ምሳ ሰዓት ደርሷል አይደል? አሁንም ወደ ምሳ ሰዓት እየሄደ ነው። በቃ ነይ ምሳውንም ቁርሱንም አንድ ላይ እንበላለን። የት ነህ? ሰፈር እዛ ቦታ? አዎ ላይ ነኝ። ላይ ቆሜያለሁ። እሺ እመጣለሁ። በቃ እንዳታስጠብቂኝ። ለብሎግ ሆናለሁ ግን ራሴን ሳየው አይ ምንም አይደለም በቃ መጣ። ኧረ እኔ ራሱ ቆንጆ ነኝ ብታይ። ነይ ቆንጆ ነኝ። ቆንጆ ሆኛለሁ። አለባበሴን ብታየው በቃ
ነይስ ቆንጆ ሆናል። እንደዚህ በቃ እኔ እንኳን ቆንጆ ስላልሆንኩ ልመለስ። አውቄሽ ነው። ኧረ መጠነኛ ነው። መጠነኛ ቁንጅና ነው። መካከለኛ ነገር ነው። መካከለኛ ነው እንዳታስቢ። እንዲያ ከሆነ እሺ ይመጣለሁ። እሺ ነይ። ይኸው እንግዲህ ቤተሰቦች እየመጣች ነው። እንግዲህ እንጆኛለሁ ብያችኋለሁ፣ ግን እንደምታየው ያልጠበቀችው ነገር ነው። እኔ ብሎግ ምናምን ያልኳት ያው ካሜራ ፊት ለፊት ሳይደል ሌላ ነገር እንዳትል እና እስቲ ምንም አትታየኝም እንግዲህ እና እስከዛው ሌላ ምን አለ ኦኬ ጫሞቼ ምናምን ከኋላ ናቸውና እስቲ ያሳያታለሁ ያለውን ነገር ሻንጤንም ልብሴንም ሌላ ይዤ መጥቻለሁ ምናምን ብዬ ሄሉዬ በጣም ያው ለእኔ ጥሩ እህት ናት። እንደዚህ እሷን ማረጌ ፕራንክ ማረጌ እንኳን እንትን አይልም፣ ግን ያው ምን ማድረግ ይቻላል። ያው ዩቲዩብ ላይ አስቸጋሪ ነው። ሄሉ በጣም ያው ለእኔ ሞቲቬት አድርጋ ዩቲዩብም እንድሰራ ምንድምን ታግዘኝ ልጅ ናት። እንደ እህቴ ናት። ቤስት ፍሬንዴም ምናምን ናት። እንግዲህ አይ ቲንክ መጣች፣ እየሳቀች ነው እንግዲህ አለባበሴን አይታ መሆን አለበት። እስቲ እንግዲህ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? አምሮብሻል። ምንም አይደለም። እኔስ እንዴት አየሽኝ? እንዴት አየሽኝ? ሰላም ነው። አይ ስለ ዘንጫለሁ ስትል እኮ ለብሎግ ብለህ እንደዚህ ነው አዘዛር ጫማ ምን ማሰሪያ የለውም። ማሰሪያ የለውም ነው ፋሽን ነው ባይዘው አይደለ? አዎ ለኔ ስለምን ያንቺ አምሮ አሁን ነው የመጣሁት። በእኔ ነው የመጣው ባይዘው ይሄ ፋሽን አዲስ ክሬት አድርገህ አሁን ዝናብ እየዘነበ የማይጠቅ ብሎግ ነው የምትሰራው ወይስ የሆነ ሌላ ነገር ነው? እኮ ብሎግ ነው። ጠዋት ከመነሳቴ ልብሴ ሳልቀየር ምናምን እንደዛ ከቀየርኩ በኋላም አለ። መቼ? አሁን ነው የምቀየር። እዚሁ አሁን ለምስ ባይዘው ቤቴን ብሎግ ሰርች ያላቀም አረዋክ የመጀመሪያሽ ማለት ይሄ ራሱ አይ ብሎግ አልመሰለኝም። የሆነ ብሎግ ማለት ቅርጽ ነገር ነው። ኦኬ አይ ነው ግን እኔ ደግሞ የምሰራው በቃ ሁሉም ሰው ከመነሼ እንዴት ጠዋት ስነሳ ስቀየር ከመነሼ ስትል ጠዋት የመጣኋቸው መንገዶች በልጅነት ያሳለፉት አይደል ነስነው አይማር ዳንሽ እንዴት ነሽ? ባይዘው ቤተሰቤን ሰላም ሳት ተቀላቀለች። ቤተሰቦች ነው ብለኝ እኮ ታምታውቁ የሆነ አዲስ የሆነ የቪዲዮ አይነት ነው የሚመስለው ብሎግ። እሷ ግራ ገብቶሻል። እሺ ለማንኛውም ሰላም ያቸው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ ያለን እግዚአብሔር ይመስገን። እንግዲህ ደህና ነን። በእኔ ቤት እንግዲህ ዛሬ የመጀመሪያው ነው አይደለም? በእኔ ቤት በእኔ ቤት ተዋሹ እውነት ተው ዘራፍ ሆና እንዳለ ተይ እንዳመጂ ታው ከዚህ ጋር ነው ፈራሽ እና ደህና ነን እግዚአብሔር። ግን በአንተ ቤት የመጀመሪያ አይደለም። በጣም ነው ሶሪ፣ በጣም ነው ማዝ ነው። በጣም ነው የከፋኝ። ቤተሰቦች ግን በእኔ ቤት የመጀመሪያ ነው። ቤተሰብ ታውቋታላችሁ? አያውቁኝ ስላለቀ አይ ነው ስልሽ እዚህም እኔ ቤት ላይ የመጀመሪያ እኮ አይደለም እኮ እሱ ነው። እግዚአብሔር አይደለም ማርያምን ኧረ ማለች 100,000 ጊዜ ምን ሆነ ነው እኮ ነው። ኦ ማይ ጋድ ወርቅ ይሻላል ወይስ ምን ይሻላል? አዘንኩነት ባይዛዊ ቪዲዮ ከፖስት ካረኩኝ 15 ቀን አይሆነኝም። ለዛ ይሆናል ተምታቶብኝ ይቅርታ ጠይቃለሁ ቤተሰብ። ኮዲፍ ጆ ባይዛዊ አምሮብሻል። አዎ ለክፉ አልሰጥም። ያው አምሮብሻል። አንድ ማስጎበኝሽ ነገር አለ። እሺ ምንድነው? ኮርሱ ካሜራ አንስቲ ወደዚህ ጠጋ። አይ እንትን ይላልሽ ይሄኛ ቆሸሸች አይደል? አዎ ፈልጌ ባይዛዊ ምን ተሳጥቶም ስትመጣ ወይ አሁን እዚህ ጋር ኧረ የለም አሁን ብቻ እስቲ ነይ ግቢና ይኸው ይሄኛው ሳሎን
እቺ ሳሎን ናታ። ሳሎን ነው። እንግዳ ሲመጣ እዚህ ነው የሚያልፈው። አንቺ በዛኛው በኩል ወይ ያው መኪና እንደ ሳሎን። ይሄኛው ስንት ነው? ይሄ ደግሞ መኝታ ቤት። መኝታ ቤት ሆነ ነው እንቅልፍ ስለሞት እዚህ ባይዘዌ ብዙ ነገር አለ ያልነገርኩሻል። ይሄ ቤቴ ነው። እዚህ ነው ባይዘዌ የምተኛው ማለት ቤቴ እዚህ ነው የምተኛው። አዎ ቤቴ ነው። እሱማ ተኛበት አለ ትፈልገው ተነደዋለህ። ላሳይሽ ቆይ እንዳይቆሽሽሽ ነው። ኧረ አይቆሽሽ ነው ይደክም እና ያው እንዴት አይሻት ቤቴ እየተንቀሳቀስኩ ቤቴ እዚህም እዛም ማድራለው የፈለኩበት ወደ እንዴ በቃ የተንቀሳቃሽ ቤት ሲኖርሽ ተንቀሳቃሽ ቤት ማለትማ የዚህ ሀገር የቤት ኪራይ ምንድን ነው ያስቅሽ? ናሬን አዙሮታል። ያው ሽበቱላ ባይዘው እንደዚህ ለብሼ ምናምን ስታይኝ እኮ አይ ከምሬ ነው። እዚህ ነው ዛሬ ያደርኩት። እዚህ ነው አሁን ከመነሳቴ ቤተሰቦች ትስቃለች። የቤት ኪራይ አለ ከምሬ እኮ ነው የቤት ኪራይ ማለት ምንስ ቢወደድ የአፈር ቤትም ተፈልገን ፊቴ ራሱ እኮ አልታጠብኩም ገና እንደነቃው ነው የመጣሽው። ምንም ቢቸግረን የአፈር ቤት ፈልገን እንከራያለን እንጂማ መኪና ውስጥ ኑሮ አይሆንም ማለት ታዲያ ግን በጣም ቀደኛ ነው ለታንተ አታውቂኝ እንደዚህ ችግር ውስጥ እየተስቀያለሽ። አይ አሁን እየተሰማኝ ነው እንዴ ለምን አይደለም እኔ እኮ እኔ ማማክርሽ የሆነ ነገር ሲኖር አንቺ ምንድን ነው እስኪ እኔ አልቻልኩም እግዚአብሔር ባይዘው ቆይ ፊቴን ሳልታጠብ ነው። ኧረ በእናትህ ዞር በል። ከምሬ ነው ቤቴ ነው ማለት ቤቴ ማለት እንዴት በቃ የምኖረው እዚህ ነው ማለት አሁን የሆነ ሰዓት መኪና ላይ ከደከመ ምናምን ትተኛለህ። ይሄ ኖርማል ነው። እኔ ግን ማድረው እዚህ ነው። ምግብ ምናምን ከውጭ አንዳንድ ምግብ ይዤ እመጣለሁ። እዚህ መኪና ውስጥ ነው የምትኖረው? አዎ። ቤትስ? አንድ ሳምንት ነው አይ ቲንክ ሳምንት። ለምን እኔ ያልነገርኩሽ እስካሁን አንቺ ምን እንትን እንዳይልሽ ብዬ ነው ገባሽ? እንዳትጨናነቂ የምርህን ነው ግን እና የሆነሽ ብር እንዲሁም ያው ለመጠየቅ ገባሽ? እንዲህ ያለሁበት ድረስ መተሽ እንድታዩ ፈልጌ ነው። ማለት አሁን እዚህ ውስጥ ነው የምኖረው ማድረግ ነው እና የቤት ኪራይ አልቻልኩም እንዴ? አይ ማለት እንደዚህ አይነት ያው ከቤተሰብ ጋር እንደምኖር ታውቂያለሽ። ግን ከወጣው ስንት ጊዜ መሰለሽ? አይ ቲንክ 2 ወር ምናምን እና ማለት አሁን የምኖረው መኪና ውስጥ የምርህን ነው? አይ የቤት ኪራይ አልቻልኩም። ቀልድህን እየመሰለህ የምርህን ነው? እየቀለድኩ ማለት አይ በጣም እየቀለድኩ። መኪና ውስጥ እንዴት ይኖራል? ማለት ትችያለሽ። እንዴት ትተኛለህ እንዴ? አሁን ላሳይሽ። ያው እዚህ ጋር ከፈለኩኝ እንደዚህ ከፍቼ አንዳንዴ ሲደብረኝ ሳሎንም ያው ሰው የተኛ አይደለ? እቺ እንደዚህ ወደ ኋላ እንደዚህ አድርጌ እንደዚህ እግሬን ሰቅዬ ማለት ነው። እንደዚህ ብዬ ቆይ ላሳይሽ። ጋቢም እለብሳለሁ እንደዚህ። እቺ ጋቢ እቺ እዚህ መኪና ውስጥ እቺኛዋን እንደዚህ አድርጌ ማለት ነው። እንደዚህ እዚህ ከዛችን ታስተኛታለሽ እንደዚህ። እና እንደተኛ አይ ከዚህ እንደዚህ ነበረ። እንዴት አይሽ? እንደዚህ እተኛለሁ አንዳንዴ እንደዚህ ወደ ጎንም እተኛለሁ። ሳሎን አይተኛም። አልገባኝም። እንዴት ሰው መኪና ውስጥ ማለት አይመችም እኮ ጭራሽ ማለት። ኧረ ይመቻል። ለያስችል አይሰጥም ይባላል እንዴ? አይደለም ማለት ይሄን ያህል ምን ሆነ ነው? ያው ፋም ምናምን ጋር አትገባም እንዴ? ለራስ ከከፈለ እኔማ አንዴ ወጥተሽ ደግሞ ድጋሚ። ኧረ አይደለም መኪና ውስጥ መተኛት ማለት እኮ በጣም እንትን ነገር ነው። እኔማ ከባድ ነው። ራሴን ችያለሁ ብዬ እኮ ተናገሬ ለእነሱ ራሴን እንደቻልኩ ነው የሚያውቁት። የምርህን ነው? እና እነሱም አያውቁም እንደዚህ እንደ መኪና ውስጥ እንደምታደር ምናምን? ቢያውቁማ አንድ ሳምንት በመውሰድ ለምን አልተናገርኩም? እኔማ በቃ ብሩ እስክታልቅ እዚች ምዛም እያልኩ ነበረ። ማለት ብሩ እስክታልቅ አንተም ፈልገህ ጨርሰህ ነው እንደዚህ? አለቀ በቃ። ብርም ስራም የለም እንደምታየው ይሄድ ይመስላል። በዛው ከኋላ ቁም ሳጥኔም ከኋላ ያው እንደምታየው ነው። ይሄኛው ባይዘው ስራ ምናምን ስወጣ ማድረገው ልብስ ነው። ያይሽው አይደለም በቃ እሺ ተው ነው። ይሄ ሸሚዜ ላሜ የምር እኔ እኮ ላምን አልቻልኩም። ምክንያቱም እንዴት አላውቅም ብዬ ነው እንዴት አላውቅም ብዬ ነው። እኔማ ያው ላንቺ እንዴት እንደዚህ ባይዘው
አሁን መነሳት ቅባት ምናምን አትቀባም እንዴ? ታዲያ ፀጉሩን ቅባት አይቀባም እና ፈሪሳ ጥሩ ምናምን ነው የሚቀባው እኮ። ልታጠብ ስል ነው እኮ የመጣሽው። ልታጠብ ስል ነው የመጣሽው። አዎ ምን ነው ሻወር እዚህ ጋር ቁም ሳጥን እዚህ ማለት እኮ አደባባይ እንዴት ነው ማን ያኛል ከዚህ ድረስ? እኛ እናኗኑራለን ሀብታሞች እና እንዴት አይሻት ወይ ጥር ምጥና ይፈ አይ እዚህ ውስጥ መኖር የለብንም ወደድሽው ማለት እዚህ ውስጥ መኖር የለብንም። ምክንያቱም የወገብ በሽታ ምናምን ያመጣል እኮ እንደዚህ ማይሆን አስተያየት እኮ ማይሆን አስተያየት እና ብዙ ሰው ጠይቄያለሁ ጓደኞቼ፣ ግን አንቺ በችግር ጊዜ ማንም ሰው ዞር ብሎ እንትን የሚልሽ ካሜራማኑ ጋር ትኖራለሽ። ከካሜራማኑ ከኔ ካሜራማኑ ምን አስበሽ ነው? አንድ እኔ ከወንድ ጋር ካዳብቸው ስለሆነ ማለት ከወንድ ጋር እኔ ከወንድ ጋር እንዴ ደግሞ ትመርጣለህ እንዴ? እዚህ ሁኔታ ነው ባይሆን ከሴት ጋር ባይሆን ከሴት ጋር ከሆነ ጓደኞች ካለሽ አንተ በጣም እያላገጥክ ነው። አይደለም የምሬን ነው ማለት ለብቻው ነው የሚኖረው። ሌላውን ነገር እናስብበታለን፣ ግን ለመኖር ብቻ ከካሜራማኑ ጋር ትንሽ ቆይና ከዛ የራስን ነገር ታስተካክላለህ። ለምን እኔ ላናግረው እና ዛሬ ላይ እንሂድና እናግረው። እኔ ከወንድ ጋርማ አይሆንም። ኧረ ደግሞ ቢቀርጸኝ ስማት ለምን ካሜራማን አይደለም? ካሜራማን እኮ ታዲያ የኔ ካሜራማን ነው። እኔ ስፈልግ የሚቀርጽ አይደለም። ማታ ተኛ ብለው እኔ ቤት ምናምን ያልፍ እንዴ ብቻዬን ተከራይተሽ ካለ አንቺ እናትህ በጣም ይሄንነት ነው እንዴ መመስል ስታይ 30,000 ብር አለ 30,000 ብር ባይዘው በወር 30,000 ብር እውነት? ምናልባት ከእግሬ ምናምን ስጋ ቆርጣ ሸጣ አያስቅም። ግን የለው እኔ እንደዚህ ሆኜ ስቃለሽ አንተ ራሱ እየሳክ ነው። እኔ ያልኩህ አሁን ይኸውልህ ከካሜራማኑ ጋር የምሬን ላመቻችልህና ከሱ ጋር አይ ከሱ ጋር እንኳን አልኖርም እኮ እንዴ እቺ ቤት የተሻለኛች ባይዘው የዚህኛውም ክራይ ሊያልቅ 15 ቀን ይቀርል። እግዚአብሔር አንዳንዴ ኢትዮጵያዊ መሆን እኮ በጣም የሚገርም ነገር ነው። ማለት የሆነ ነገር በህይወታችን ውስጥ ስራ ተንሳለ ስራ እንነቃለን፣ የሆነ ነገር ተንሳለ የሆነ ነገር እንነቃለን። እንደዛ ሳይሆን እኔ ደግሞ እንደዛ አልነበርኩም። በፊት የራሴን ቤት ተከራይቼ እኮ ታዲያ ቢሆንም አልለመድኩም። አግኝቶ ማጣት የሚባል ነገር አግኝቶ ማጣትም ቢሆን እኮ አውቃለሁ። አንተ ራስን ችለህ ነበር የምትኖረው አይደል? አሁን ደግሞ እንደዚህ አይነት ነገር ይሄ ሁሉም ሰው ላይ ይፈጠራል። ገብቶሃል? ይሄ ከዚህም በፊት ሁላችንም ላይ ተፈጥሯል። ወደፊትም ደግሞ ሊፈጠር ይችላል። ገባ? ምክንያቱም ሁሌ ስራ ላይኖር ይችላል። ግን እንዴት ነው እያልኩ ያለሁት መሰለህ? ከካሜራማኑ ጋር መጀመሪያ እኔ ላናግርልህና አብራችሁ ኑሩ። ስንት አንድም ሳምንት ይሆን 2 ሳምንት ይሆን ከዛም በላይ ኖሩ። ከዛ አንተ የራስህን ነገር እየወጣህ አመቻች። ገባ? መኪና ውስጥ ማደር የማይሆን በጣም ፌር ያልሆነ ነገር ነው። ምክንያቱም የሆነ ነገር ቢደርስ አደጋ ቢደርስ ምናምን እና ወገብም ደግሞ በሽተኛ ያደርጋል። አሁን እሱ ልክ ነው። ስለዚህ እንደዛ ላስተካክልልህ። ግን እንደዛ ግን አልችልም። ካሜራማኑ ጋር ምን አስበሽ እና ከካሜራማኑ ጋር እዚሁ ይሻላል። እዚሁ ይሻላል። እንዴ ከሱማ እዚሁ ይሻላል። እኔ ማድረግ ወይ ሌላ ሴት ጓደኛ ምናምን ትችላለህ። እኔ ሴት ጓደኛ ስልሽ ወንድ እፈራለሁ። ወንድ እፈራለሁ? ለምን? የሆነ ነገር ምን ያደርጋል? ወንድ ምን ያደርጋል? ሴት ጊዜው ከፍት ሲጀመር ከሴት ጋር መኖር ነው እንጂ ከባድ ከወንድ ጋር መኖር ከሴት ጋር ቀላል ነው። እንዴት? ኧረ ቀላል ነው። በዛ ውስጥ ታገባት እኔ በዚህ ችግር ጠዋት ወጥቼ ማታ የምገባው። ኧረ እውነት? ከዛ ስትገባ እሷ ቤቷ ነው እኮ ነው የምትቀመጠው። ምን ችግር አለ? የለም ግን እኔ ካሜራማን ነው እንጂ አይ በቃ እሱን አልፋ እኔ አሁን በግልሽ የምትረጂኝ ነገር ካለ እኮ በግሌ ምን ከዚህ ውጭ የቤት ክራይ እንድከፊልኝና ይሄ ደግሞ የክራይ ደርሷል። እሺ የቤቱ ክራይ ስንት? የዚህኛው 15 ቀን ይቀር፣ የዚህኛው 30 ነው። 30 ሺህ? የቤቱ 15 እስከ 15 አለ። በአጠቃላይ 45,000 ብትሰጪ እሺ የስ የአንድ ወሬ ብቻ ነው ማለት። ኧረ ሄዱ ግን እኔ አንቺ አለሽኝ ብዬ ነው ስለሽ 45,000 ብር። የዚህኛው 30 እስከ 15 ቀን በኋላ በቃ ይመለሳል ማለት። እሺ በአንድ ነገር እንስማማ። እስከ አንድ ወር ድረስ የአንድ ወር ቤት ኪራይ ከከፈልኩልህ እስከ አንድ ወር ድረስ ተጠናክረ ምናምን ሌላ ሰው ትሆናለህ። እንድች እንደታስብ ያ እሺ የመኪናውን ግን ይከብደኛል እና በእግሬ ልሄድ ነው የሆነ ነገር አንዴ ያው በእግሬ ሄዳ እስከዛ ድረስ። ኧረ
አይ የእንትኑን ልተባበር ትንሽ የዚህን ትንሽ እተባበራለሁ ግን ሙሉ እውነት አልችልም። በቃሽ በቻልሽው እኮ የቤት ኪራዩን አትኖርም ልጁ ጋር ለብቻው ነው የሚኖረው። አይ ይቅርብኝ እኔ አልፈልግም። እሺ እሱ ጋር ካልኖር እኔ አልፈልግም። የአንድ ወር እሺ የአንድ ወር በቃ 15,000 ብር። ከዛ ግን እንትን አትልም አንድ ወር ላይ አመሻሽተህ ምናምን ራስህ ጭሴም አይታይም። ከዛ በኋላ እኔ እረዳቸዋለሁ። እኔ ተመልሳለህ። እሺ በቃ እንደዛ እንስማ። በጣም አሪፍ ግን እውነት። እሺ አሁን ቁርስ ልጋብዝህ እኔ። ኧረ እባክሽ ችግር ላይ ሆነ እንዲህ ጉስቁል ላልኩብሽ አይደል? በጣም ቸገረኝ። አይ ግን እንዴት አልነገርከኝ? ባይ ዘ ዌይ ቁርስ ቴካዌ ላደርግ ነበር ቤተሰቦች። አጋጣሚ ያው እንግዳ ጠርቻለሁ ብዬ ነው እንጂ ቆንጆ ምግብ ሙዝ በዳቦ እውነት እሱን ነው ሰሞኑን ቁርስ። አዎ እኮ ቆንጆ ሙዝ ግማሽ። አይ ሙዝ በዳቦ እኮ ኖርማል ቁርስ ነው። በቃ በራበ ሰዓት ምግብ ነው ዋናው። ምሳ ላይ ደግሞ ምን አደርጋለሁ? ዳቦን አስቀድሜ ሙዙን ትሸውጃለሽ ራስሽ። እንደዚህ ነው በቃ። ይሄ ያስቃል። ይሄ ፋርስ ያስቃል። አይ ህይወት ሲከብድሽ እንደዚህ አይደለም ቶኒ እንዲህ እናህል አይ እንደዛ እንደዚህ ያለበት ባይዘው ስልኬንም ልሸጥ ጫፍ ደርሼ ነው እንዴ። ለምን እንገናኝ? አንተ ካሜራ ነው ካንዲ ነው ያለው። ሽጣስ ሽጬ ሀብታም ነኝ። አንቺ 80,000 ምናምን ሽጬ የዚህንም ከፍዬ ምናምን ልክ ጫፍ ላይ ስደርስ ነው አንቺ መጣሽ። ለማንኛውም እሺ በቃ እንደሰልቻ አረግላለሁ እና ምግብ ልጋብዛው እንኳን እንዴ። ለማንኛውም እንግዲህ ቤተሰቦች እንግዲህ ላውራ የሆነም ነግራችሁ ነገር ፍራንክ ታደርጋለች። ፍራንክ ምንም ማድረግ ይቻላል። ባይዘዌ ይሄ ፍራንክ ለምን እንዳደረግሽ ታውቂያለሽ? መጀመሪያ ቁርሱን ሳጋብዘኝ ግን ፍራንክ ማድረግ ምን ነው? እኔ በጣም ያሰብኩት ሀሳብ አይደለም። እኔ በጣም ነው ማለት ይሄ በቃ የምር ነው ላለን ምናምን እዛ ጋር ልብስ አሳየኝ። ጋቢያኑ ድርሻት አተኛኘቴን ምናምን ድንዝዝ ነገር እንግዲህ ቤተሰቦች ተሳክቷል። ግን ይሄን ፕራንክ ተሳክቷል። ግን አንተሰከም ደግሞ ተሳክቷል ይላል እንዴ? ምን ተሳካ? ምንም የተሳካ ነገር የለም። እኔ ይሄን ፕራንክ ያሰብኩት እህታችን ሄሉ የምር ግን ትገርማለህ። አልጠበቅኩም ነው እኔ እኮ አልጠበቅኩም። ደግሞ በዚህ እንደዚህ ቁም ነገር እንጂ በቀልድ በኩል ጠብቄ ያላል። ምን ማድረግ ይቻላል እንግዲህ እና የምር ምንም ማለት እሺ። መኪናውን ለምን አላሰጠብከው እንዴ? በዚህ አውቄ ነው እኮ እንደዚህ ለማቆሸሽ ያልዞርኩበት ሆቴል ጭቃ ቀብተው ነው። አታዩትም? መቼ በቃ ለማንኛውም ግን በቃ ማትሆን ሰው ነህ አንተ። ቤተሰቦች እንግዲህ ደግሞ በዛ ላይ እኔ እኮ የምር አልጠብቅህማ አንተ። እኔ እናንተ ቁም ነገር ሰዎች ነን። ለነገሩ ብዙም አልቀልድም ካንቺ እኮ እንደዛ ስለማልጠብቅህ ምናምን ማለት ነው። ይሄ በቃ አልጠበቅኩም። ላይክ ቭሎግ ምናምን ተበልተሻል። ለማንኛውም ቭሎጉ እዚህ ጋር አልቋል ማለት ነው። ቁርስ አጋብዥ ጋብዛለሁ። እሺ አንተ ነህ እንጂ መጋበዝ ያለብህ። ኧረ እኔማ ሀብታም ሰው። ለማንኛውም ቤተሰቦች እንግዲህ ተሳክቶልናል። እኔ ይሄን ፕራንክ ያሰብኩበት ምክንያት ያው ሄሉ ሰሞኑን ትንሽ ተቀዛቅዛለችና ፕራንክ ማድረግም ጠፍቶባታል። እንድማማቅ ነው ወሬ ጠፋብኛል። የሚዲያ ሰሞኔ ጠፋኝና እና እስቲ እኔ ደግሞ ለምን ፕራንክ አላረጋትም ብዬ ምናልባት ደግሞ ቀጣይ ምላሽ ብላ ከመጣች ምላሽሽ ግን ያስፈራል። ምናልባት አትመልሽ። ቴንኪ። ለማንኛውም እንግዲህ ይህን ይመስል ነበር። ዛሬ ተገኝቻለሁ። አይ ግን አልጠበቅኩም። ትንሽ ተደነጋግሬ ነበር። ግን እኮ ቀልድህም እኮ እንደሆነ እኮ የሆነ ሰዓት እየመጣ ከዛ ደግሞ ይሄ ልብሶች ጫማዎች ታሳይ ምናምን ጠረጠርኩ ነገር እና መኪናዬም መቆሸሻዋ ምናምን ጋቢ ራሱ ከየት ፈልጌ እንዳገኙ ተንኮሉ ከየት እንደሚመጣ በስመ አብ አቤት አቤት። ለማንኛውም አመሰግናለሁ ወደ ሞራሌ ስላመጣኝ። እና ቤተሰቦች በጣም ነው የማመሰግነው ስለምትከታተሉኝ፣ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ። እና ሄሉ የምትይው ነገር አለ? ኧረ ምንም የለም።
የተሰማሽን ስሜት እስቲ። አይ ምንም የምለው ነገር የለም ማለት ገርሞኛል ምናምን አልጠበኩም ነበርና ካሁን በኋላ ላታምነኝ ነው እንግዲህ። ልሂድ እኔ ልምዳው እንዲሁም ቁልፍ ላይ ይሻላል። የለኝም እኔ አይደለም እዛ አለ ያንተ አይደለም ሰርቀም እና እንግዲህ ቤተሰቦች ይህን ይመስል ነበር። ለነበረን ቆይታ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳይረሳ። ታንኪዩ